ሰላም እንዴት አላችሁ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን ተከተለ ነው። ዩኒት 5 ላይ ነን። ዛሬ ደግሞ 5.3 ሰብቶፒክ ላይ የቀረበውን the basic theories of international trade የሚለውን እንግዲህ የመርካንታይሊስት የአዳም ስሚስ አብሶሉት አድቫንቴጅ ቲዮሪ እንዲሁም ደግሞ የዴቪድ ሪካርዶ ኮምፓራቲቭ አድቫንቴጅ ቲዮሪ ምን ይላሉ የሚለውን የምናይበት ሴሽን ይሆናል ማለት ነው። ወደ ሴሽኔ ከመግባቴ በፊት ሁልጊዜ እንደማስታውሳችሁ lucybridgeacademy.com መጎብኘታችሁ እንዳትረሱ ላሳስባችሁ እወዳለሁ። ሾርት ኖቶች አሉ፣ ፐርሶናላይዝድ የሆነ ኤአይ አሲስተንት አለው፣ ከ5 በላይ ቋንቋዎችን ኤብል የሆነ እንዲሁም ደግሞ ጥያቄዎችን መስራት የምትችሉበት ሳይት ነው። መጎብኘታችሁ እንዳትረሱ ላስታውሳችሁ እወዳለሁ። ሶ ሌትስ ጌት ኢንቱ ኢት እና የመጀመሪያው ቲዮሪ የምናገኘው መርካንታይሊስት ቲዮሪ ነው። የመርካንታይሊስት የኢንተርናሽናል ትሬድ ቪዩ ነጽሮተ ዓለም ምን ይመስላል ከ1500 እስከ 1800 ግሪጎሪያን ካላንደር አኮርዲንግ ቱ የአውሮፓውያኑ ካላንደር ይሄ የንግድ ነጽሮተ ዓለም እይታ ምን ተጽዕኖ አመጣ፣ ምንስ ይላል የሚለውን ጊዜ እኔ ይሄ እንግዲህ ቤዚካሊ ኢትስ ዘ ድራይቨር ኦፍ ይሄ የኮሎኒያል ማይንድ ሴቱንም ድራይቭ ያደረገው ይሄ ሃርነስ የማድረግ ነገሩ ነው። በቃ ይሄ ጎልድን የመሰብሰብ ነገር አንድ ሀገር ብቻ የበላይነት ለመውሰድ ሌሎችን ሉዝ ማድረግ አለባቸው፣ ምክንያቱም የኔ ጌን ማለት ያንተ ሉዝ ነው አልቲሜትሊ የሚል አይነት ነጽሮተ ዓለም ያለው ዴንጀረስ እይታ ነው ማለት ነው። ምን አይነት እይታ አለው? እስኪ ቪው ኦን ዘ ትሬድ ያላቸው እይታቸውን እንመልከት። the mercantilists believed what a nation's wealth was measured by its holdings of gold, silver እና የመሳሰሉትን ፕሪሺየስ ሜታል ሆርድ አድርጋ በመያዟ ነው የሚለካው ሀብቷ። the nation's wealth የሚለካው እንግዲህ አልቲሜትሊ እነዚህ ነገሮች ባላት ሆልዲንግስ ነው ብለው ያምናሉ። እነዚህ ነገሮች ደግሞ የመገበያያ ነገሮች ናቸው። እንዴት ይገኛሉ ከተባለ ኢምፖርት አንፈልግም፣ ኤክስፖርት እናበረታታለን። ምክንያቱም ኢምፖርቶች will send out gold and precious metals but exporters will hoard ይሰበስቡልናል gold and precious metals. So they advocated what? They advocated for a favorable trade balance, which means what? Exporters should exceed importers and thereby to accumulate gold and silver. Gold and silver መሰብሰብ ማከማቸት ላይ ትኩረት ያላቸው። ነገር ግን ዴንጀረስ የሚሆነው ነገር ምንድን ነው? My gain is your lose. If someone cannot lose, I cannot gain ብለው ያምናሉ, which is dangerous. To achieve this ምንድን ነው? They supported what? Government regulation of trade. ምን አይነት ሬጉሌሽኖች? ታሪፍስ እና ኮታ ይጣል፣ ኢምፖርት ዲስከሬጅ እናርግ as much as possible። ነገር ግን ኢምፖርት ሪስትሪክት እናርግ፣ እንትናችንን ደግሞ እናበረታታ፣ ኤክስፖርታችንን እናበረታታ። እንደምታዩት ከ1500 እስከ 1800 እንግዲህ የነበረው ማይንድ ሴት እንትን የመሰብሰብ ነገር ነው። ጎልድ የመሰብሰብ መርካንታይሊዝም ቲዮራይዝድ ዳት ግሎባል ዌልዝ ዋዝ ስታቲክ። አሁን ትንሽ አደገኛ የሚሆነው ነገር የግሎባል ዌልዝ አላቂ ነው ብሎ ያምናል። አላቂ ነው። ስለዚህ የሚገባህን ሼር ላይንስ ሼር ውሰድ፣ የአንበሳውን ድርሻ አንተ ጋር አከማች። በጎልድና በፕሪሺየስ ሜታል ነው የግሎባሉን ሀብት የመዘኑት። ስለዚህ the mercantilists theorized that global wealth was static, so nations aimed to maximize exporters while minimizing importers. Wealth consisted as acquiring as much as gold and as much as silver as possible. ማከማቸት ላይ ኮንሰንትሬት ያደረገ ማይንድ ሴት ነው ማለት ነው። so we can view this world view as a zero sum game. ምንም ትርፍ የሌለው አይነት ማርገን ማየት እንችላለን። ዜሮ ሰም ጌም ሲባል ሰምታችሁ ታውቃላችሁ። በኢንተርናሽናል ሪሌሽንስ ዓለም ውስጥ ፖዚቲቭ ሰም ጌም እና ዜሮ ሰም ጌም የሚባለው እንግዲህ አንደኛው ለማትረፍ ግዴታ አንዱ መጉዳት ያለበት ሉዝ ማድረግ ያለበት ሲናሪዮ ዜሮ ሰም ጌም እንለዋለን። so this view of trade is a zero sum game, which means one country's gain was ultimately another's lose. So they believed what? Exporters are good because they generate wealth, more gold, while importers were bad because they depleted the national gold reserve. So this approach aimed to what? Make nations economically and politically powerful at the expense of others.
at the expense of other nations ነው የኔን ሀገር የበላይ ማድረግ የምንችለው። እንግዲህ ይሄ ከናሽናሊዝምም ጋር ተያይዞ የሚነሳ ነገር ነው። አሁንም አለ ባይዘይ እንደዚህ አይነት ማይንድ ሴት አለ። ከናሽናሊዝም ጋር ተያይዞ የኔ አልቲሜት ጌን የሚወሰነው ሌላው ሀገር ሲያጣ ነው ብሎ የማሰብ ነገር አደገኛ የሆነ ለኢንተርናሽናል ሪሌሽንስ አደገኛ የሆነ ንጽሮተ ዓለም አለ ማለት ነው። እንግዲህ እዚህ ጋር እንደምታዩት my gain your lose። ስለዚህ እኔ 10 ካገኘው እሱ 10 ሉዝ ማድረግ አለበት። ሰሙን እንግዲህ ብትሰሩት +10 -10 0 it's a zero sum game። fixed amount of resource አለ ብሎ ያምናል። once gains as another lose ብሎ ያምናል። there is no new wealth that can be created ብሎ ያምናል። static ነው ብሎ ያምናል። so this often leads to what? conflict, disputes and competition። unhealthy የሆነ competition ውስጥ ይከታል ማለት ነው። positive sum game የምንለው ግን you can gain and I can also gain mutually beneficial መሆን እንችላለን ብሎ የሚያምን ነው ማለት ነው። እነዚህ አይነት ሜንታሊቲዎችን ለማምጣት ደግሞ ምን እንደተካሄደ እናያለን ማለት ነው። what is the modern relevance and criticism of mercantilism? ምን አይነት ሬሌቫንስ አለው mercantilism እና ምን አይነት criticism ያስተናግዳል፣ ምን አይነት ሂስ ያስተናግዳል የሚለው እናያለን። so classical economists like Adam Smith rejected mercantilism, arguing what? wealth lies in production capacity, not gold and precious metals። wealth የሚባለው ነገር አረዳዳችሁ ተሳስቷል፣ የተንሸዋረረ ነው አረዳዳችሁ። wealth ማለት ላይ የሚያደርገው wealth ያለው ምን ላይ ነው? production capacity ነው። factor of production mobilize አድርገህ የማምረት ብቃት ላይ ነው ultimately depend የሚያደርገው እንጂ it's not static። ምክንያቱም ሊያድግ የሚችል ነገር ነው። gold አከማችተህ pointless ነው እና አዳም ስሚዝ የሚሉት which is somehow የሚያስኬደው ይሄ ነው። mercantilism was criticized for being what? static, ignoring what? natural benefits from trade። ስለዚህ mutual benefitን ከትሬድ ሊገኝ የሚችለውን የጋራ ጥቅም ኢግኖር ያደርጋል። ስታቲክ ነው ብሎ ያምናል። ስታቲክ ከሆነ ደግሞ እኔ የክቡን የፒዛውን ፓይ አንዱን ካነሳው ሼሩን ካነሳው አንተ ሉዝ ማድረግ አለብህ፣ ያን መልሰህ ማግኘት የለብህም አትችልም የሚል አይነት ማይንድ ሴት ስለሆነ ስታቲክ ነው ብለው ስለሚያምኑ ሙቹዋል ቤኔፊትን ማስተናገድ የማይችል እንትን ነው ማለት ነው። so however modern economic policies still shows traces of mercantilist nationalism። እንግዲህ አሁንም ቢሆን ዘመናዊው ዓለም ላይ ያሉ ኢኮኖሚዎች እንደዚህ አይነት እይታዎችን ማስተናገዳቸው አልቀረም። መርካንታይሊዝም በተለይ ከናሽናሊዝም ነጽሮት ዓለም ጋር ተያይዞ they favor exporters and regulate importers። they favor exporters እንግዲህ ሁሉም የሚያደርገው ነው፣ ግን የሚያደርጉበት ስትራቴጂ ምን አይነት ነው? ኢምፖርት ሰብስቲቲዩሽን ነው ወይስ ኤክስፖርት ኤክስፓንሽን ነው? ምንድን ነው የሚለውን እንግዲህ እናያለን። ሶ አልቲሜትሊ ዞሮ መርካንታይሊስት ድሮ የነበረ እና ብዙ ያላስኬደ ነው። ከዛ በኋላ ብዙ እንትኖች መጥተዋል። ክላሲካል ኢኮኖሚስ፣ ከዛ በኋላ ኒው ክላሲካል፣ በመሀል ደግሞ የነማርክስም ሌኒዝም፣ ከዛ ኬኔዥያን ሞኔታሪስት የሚባለው ፖስት ሊበራል ብዙ እይታዎች አሉ። በእነዚህ እይታዎች እንግዲህ ኢንተርናሽናል ትሬድ እንዴት እየተቃኘ መጣ የሚለው እንግዲህ ቤዚክ ነገሩ የሚያርፈው እና አዳም ስሚዝ ላይ የሰሩት ስራ ላይ ያርፋል። እና አዳም ስሚዝ፣ ዴቪድ ሪካርዶ፣ ማርክስ የራሳቸው ሴይንግ አላቸው። በተለይ ደግሞ ክላሲካል ኢኮኖሚስት ላይ የተሰራው ስራ በተለይ የዴቪድ ሪካርዶ ስራ ለሞደርን ኢንተርናሽናል ሪሌሽን በጣም ትልቅ ሲግኒፊካንስ ነው ያለው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ